እግር ኳስን ትፈጥራለች ተብላ የምትጠራው እንግሊዝና የእግር ኳሱ ንጉስ ተብሎ የሚጠራው ሊዮኔል ሜሲ አርጀንቲና ከኢንግላንድ የሚገርም ጨዋታ ነው የምናየው ዛሬ በአትላንታ ስታዲየም። ኢንግላንድ ከአርጀንቲና ሴሚፋይናል ላይ ይፋጠጡታል። የእግር ኳሱ ንጉስ ሁለተኛ ዓለም ዋንጫውን ያነሳ ይሆን በተከታታይ ወይስ የእንግሊዝ ወርቃማ ልጆች እነ ጁድ ቤሊንጋም የእንግሊዝ በታሪክ ምርጡ አጥቂ ሃሪ ኬን ሀገሩን ለመጀመሪያ ጊዜ ከ1966 በኋላ ዓለም ዋንጫን ወደ ሀገሩ ይመልስ ይሆን? እናያለን። የሚገርም ጨዋታ ነው የምናየው። እንግሊዝ እንግዲህ የተሟላ ቡድን በወረቀት ደረጃ ያየነው ኳሊቲ ይበልጣሉ ከአርጀንቲናዎች። ሙሉ ቡድኑ የተሟላ ዴክላን ራይስ፣ ጁድ ቤሊንጋም፣ ኤዜ፣ ሳካ ኤኒዌር ብትሄዱ እንግዲህ ደግሞ የእግር ኳሱ ንጉስ አለ ጨዋታ ቀያሪው የአርጀንቲናን ቡድን የሚናቃረለም እና አልቫሬስ እና ኤንዞ ፈርናንዴስ እና ላታሮ ማርቲኔዝ አሉ። የሚገርም ጨዋታ ነው የምናየው። እስኪ የሚፈጠረውን እናያለን። በእኔ ግምት ግን ያው መገመት ትቻለው ጥላል። ነገር ግን አርጀንቲና ፋይናል ላይ ምድርስ ይመስለኛል። አርጀንቲናን ከስፔን የምናይ ይመስለኛል። ነገር ግን እርግጠኛ አይደለሁም። እግር ኳስ የሚፈጠረውን አላውቅም። እኔ በፍራንስ ገምቼ አልተሳካልኝም። ነገር ግን ሜሲ ሁለተኛ ወርልድ ካፑን አሸንፎ ሮናልዶ ሜሲ የሚባለውን ዲቤት ቢዘጋልኝ ደስ ይለኛል። ቫሞኖስ አርጀንቲና። አልቃሻው ደማ እንዴት አደራችሁ? ፊፋ ፊፋ ዛሬ እንግዲህ አርጀንቲና ታሸንፋለች። ምን ልትሆኑ እንደሆነ አላውቅም። በቃ ፊፋ ፊፋ እያሉ ሊያለቅሱብን ነው። በቃ ጉዳችን ዛሬ ከኢንግላንድ ጋር ላት አርጀንቲና ስታሸንፍ ፊፋ ፈረደብን ነው የምላችሁ። ትናንትና የስፔንን ጨዋታ ለምን ፊፋ እንዳላላችሁ ነው አሁን ግራ ይገባኝ። በሉ አልቅሱ፣ ቶሎ በሉ ፊፋ ማለት ጀምሩ። ሊዮኔል አንድሬስ ሜሲ የእንግሊዝ ብሔራዊ ቡድንን አድንቋል፣ አወድሷል። ምን እንዳለ ነግራችኋለሁ። ቪዲዮን ኮፒ ሊንክ ላይ ሪፖስት እያደረጋችሁ እስከ መጨረሻው ተከታተሉት። አርጀንቲናዊው ምትሃተኛ ሊዮኔል ሜሲ በግማሽ ፍጻሜው እንግሊዝን ሮብ ምሽት እንደሚገጥም ይታወቃል። ታዲያ ከጨዋታው በፊት በሰጠው ቃለ መጠይቅ ላይ ስለ እንግሊዝ ብሔራዊ ቡድን እንደተናገረው ከሆነ የእንግሊዝ ብሔራዊ ቡድንን በእግር ኳስ ዘመኔ እስካሁን አልገጠምኩትም። ብዙዎቹን የብሔራዊ ቡድኖች በተቃራኒ ሆኜ ገጥም ያለው፣ ነገር ግን እንግሊዝ ብሔራዊ ቡድንን እስካሁን በተቃራኒ ሆኜ አልገጠምኩትም። ታዲያ እንደ እንግሊዝ አይነት ታላቅ ብሔራዊ ቡድን መግጠም በጣም ኤክሳይቲንግ እና የሚያጓጓ ነገር ነው። እነሱ የእግር ኳስ በጣም ትልቅ ፓወር ሃውስ ወይም ደግሞ ታላቅ ኃይል ናቸው። ታዲያ ከእንግሊዝ ጋር መጫወት ምንም ያክል ኤክሳይቲንግ ወይም አስደሳች ቢሆንም ለዛ ጨዋታ ግን ራሳችንን ማዘጋጀት አለብን። ባለፉት ጨዋታዎች በኤክስትራ ታይም በርከት ያሉ ሁለት ጨዋታዎችን በጥሎ ማለፍ አድካሚ በሆነ ሁኔታ ነበር ያለፍነው። ታዲያ አሁን ላይ እረፍት እየወሰድን እንገኛለን። ለእንግሊዝ ጨዋታ ደግሞ ራሳችንን አዘጋጅተን መምጣት አለብን። እንግሊዝን የመሰለ ታላቅ ብሔራዊ ቡድን በተቃራኒ ለመግጠም ግን በጣም ጓጉቻለሁ በማለት አስተያየቱን ሰጥቷል። ታዲያ ይህ በእንዲህ እንዳለ የቀድሞ የእንግሊዝ ብሔራዊ ቡድን ተጫዋቾች የሆኑት ጆን ቴሪ እና ጆ ኮል በአርጀንቲና ጨዋታ ዙሪያ እንግዲህ ከወዲሁ አስገራሚ አስተያየቶችን እየሰጡ ይገኛሉ። ጆን ቴሪ እንደተናገረው ከሆነ አርጀንቲና ታላቅ ብሔራዊ ቡድን ቢሆንም ነገር ግን ማንነታችንን እናሳያቸዋለን፣ ይህንን ጨዋታ አሸንፈን ለፍጻሜው እንበቃለን በማለት ተናግሯል። ጆ ኮልም በተመሳሳይ ታዲያ ለአርጀንቲና ጥንካሬ የሚበጅ በጣም ፈጣን የሆኑ ተጫዋቾችና አስገራሚ ብሔራዊ ቡድን አለን። አርጀንቲናዎችን ሲጫወቱ ስመለከታቸው ከኛ የተሻሉ ናቸው ብዬ አላምንም። የፍጻሜው ተፋላሚ እነሱ ሳይሆኑ እኛ ነው የምንሆነው፣ ጥለናቸው እናልፋለን በማለት እንግዲህ ጆ ኮልና ጆን ቴሪ ከአርጀንቲና ጨዋታ በፊት ከወዲሁ ፉከራቸውን እያሰሙ ይገኛሉ። እናንተስ ታዲያ ተጠባቂውን የእንግሊዝና የአርጀንቲናን ጨዋታ ማንን አሸንፎ ወደ ፍጻሜው የሚያልፍ ይመስላችኋል? በሊዮኔል ሜሲ አስተያየትና እንደዚሁም በጆን ቴሪ በጆ ኮል አስተያየቶች ላይ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያጋሩኝ። እንደነዚህ ፈጣን እግር ኳስ መረጃዎች በቀጣይ እንዲደርሷችሁ የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁን። ይህን ቪዲዮ የምሰራው ተስፋ ለቆረጥከው ልጅ ነው። ገንዘብም የለህም፣ ሰውም የለህም፣ ተስፋም የለህም። በጣም እኔ አንድ ሰው ነኝ። 100 ሺህ ሆናችሁ ዳመጡብኝ ማለት ነው። አሁን እዚህ ጨዋታ ላይ እኔ ኢንግላንድን ብዬ ላሲስ አርጀንቲናን ብላችሁ ደግሞ አንዳችሁ አሲዙ እና ኮንተንት ክሬተር ቢሆን የእግር ኳስ ቲክቶከር ቢሆን ይመራ። ቻሌንጁን ተቀብያለሁ ቴድሮስ። ይሄው እስከዛሬ ቋጠርኩ አልተሳካልኝም። አሁን ደግሞ በሌላ ወይ ደግ በሩን የከፈትሽልኝ መጥቼልሻለሁኝ በቪዲዮ ከች ብዬ ማለት ነው። በማሊያ ገብቻለሁ ሀቢቢ ገብቷል። እንግሊዝ ካሸነፈች ደስ ነው የሚለኝ። ማሊያን ብሰጥሽ የማይከብደኝ ሀቢቢ። አርጀንቲና ካሸነፈ ደግሞ ማሊያን ረካከባለሁ ማለት ነው። በበሳችን ማሊያን ረካከባ ተቀብያለሁ። ይመች። ዛሬ ምሽት 4 ሰዓት በኤላና ሜሲ ፎር ዘ ፈርስት ታይም ለመጀመሪያ ጊዜ ኢንግላንድን ይገጥማል። እንዴት 39 ዓመት የሞላው ሰው ብዙ ውድድር ተወዳድሮ በካሪየሩ እንዴት አንድ ጊዜ ኢንግላንድን አይገጥምም? ገርሞኛል። ግን ክለቦቿን መጫወቻ አድርጓቸዋል። 33 የግብ ተሳትፎ ያለው ክለቦቿ ላይ 27 ጎልና 6 አሲስት። ይሄ አንድ ግለሰብ ፕሪሚየር ሊግ ሳይጫወት በአንድ ሌላ ሊግ ላይ ወይም ደግሞ እዛ ሊግ ላይ ሳይጫወት በሌላ ሊግ ላይ ያስመዘገበው ትልቁ ቁጥር ሆኖ ተመዝግቧልና
ክለቦቹ መጮች አድርጓቸዋል። አገሪቷንስ ይችላታል ወይ? ምሽት 4 ሰዓት መልስ የምናገኝ ይሆናል። ንጉሱ ኒውዮርክ ላይ ወይስ ደግሞ ሴሚ ፋይናሉን እዛው ሚያሚ ተጫውቶ እዛው ወደ ሚያሚ ክለብ የሚቀጥልበት ምሽት ያደርግበታል። ምሽት ይጠብቁ። ያ ጀማ የትናንትናው የፈረንሳይና የስፔንን ጨዋታ እንግዲህ እንዳላችሁ ኢትዮ ቴሌኮም ጋር ያበደ ስትሪም አድርገናል። ይሄው እንደምታዩት ይሄን እንዲህ ባማረ ስቱዲዮ ውስጥ ማለት ነው። ዛሬ ደግሞ እንግሊዝ ከአርጀንቲና የሚያደርጉትን ጨዋታ ትናንትናው ስትሪም እናደርጋለን ማለት ነው። ሰብሰብ ብለን ነው ምን ትያለሽ? ምንም አላችሁ የተለያዩ ሽልማቶች ስላሉ እንዳቀሙቻ ነው እንዳትቀሩ እናገራለሁ። ማርያም ኦዲስ ሌላው ደግሞ የአገር ሽልማት ነው ያለው ቅዱስ ሚኪን አንተ ዛሬ ነው የተሸለመው። ዛሬ ለ12 ሰው የ10 ጂቢ የኢንተርኔት ጥቅል ሸልመናል። ነገም ይቀጥላል የሽልማት። ሌላው ደግሞ ኢትዮ ቴሌኮም ለናንተ ምርጥ የሆነ ፓኬጅ ይዞላችሁ መጥቷል ከዲስቲቪ ጋር በመሆን ማለት ነው። ጎጆና የሜዳ ፓኬጅን በነፃ ለ1 አመት ለናንተ ይዞላችሁ መጥቷል ማለት ነው። እንዴት ነው አክሰስ ማድረግ የምንችለው ካላችሁኝ ቴሌብር ላይ ገብታችሁ የብሮድባንድ ፓኬጅ ላይ ገብታችሁ ማለት ነው የዋይፋይ ቁጥራችሁንና የፋይዳ ቁጥራችሁን በማስገባት ይህን የ1 አመት ጥቅል ማግኘት ትችላላችሁ። ዛሬ ማታ 4 ሰዓት እንግሊዝ ከአርጀንቲና እንገናኝ። ይመቻችሁ። ባላንዶሩን የሚበላው ተጫዋች ዛሬ ምሽት ጨዋታ አለው። እንዲበላው እንፈልጋለን። ማን ነው ካላችሁኝ ዲክላን ራይስ ነው። እንግሊዞች ዛሬ እንዲያልፉ ግን 2 ደጋፊዎች ዛሬ መደገፍ የለባቸውም። ኮሜንት ላይ ሜንሽን አድርጓቸው። አቡዬና ቤኪ ጋሻው እናንተ የምትደግፉትን ሀገር ደግፈን 1 ወር ሙሉ ይሄው እየተቃጠልን ነው። ዛሬ በቃ እንግሊዝን እንዳትደግፉ ዲክላን ራይስ ባላንዶር እንዲበላ ስለምንፈልግ ብቻ ዛሬ አርጀንቲናን ጥለው ወደ ቀጣይ ፋይናል ያልፋሉ ማለት ነው። አቡዬና ቤኪ ጋሻው ግን አደራችሁን ሜንሽን አድርጓቸው አደራችሁን። ስማ አቡዬ፣ ዛሬ እኔ ካንተ ጋር የመጨረሻዬ ነው። ለእንግሊዝ ልቋጠር ምናምን ብለህ ከመጣህ ማለት ነው አንተ ስንፈተ ቋጣሪ አሉኝ የምላቸውን አንጡራ ክለቦችን ነው ያበረርካቸው። እዛ ፖርቹጋልን አባረርክ ትናንት ፈር ይኸው ስማ፣ ብቻዬን ብቋጠር ታቆማለህ። ዛሬ ሁላችንም በጋራ ሆነን ከአርጀንቲና ወገንን አለቀ። አርጀንቲና ትበለዋለች እና ለማንጫ ዛሬም አርጀንቲና ታሸንፋለች። እኔ አየሁት በቃ። አንተ እኮ አርሰናል ላይ መቋጠር ስትጀምር እኮ ነው አርሰናል ከ2 ዓመት በኋላ ፕሪሚየር ሊግ ዋንጫ ያሳካው። ነገርኩ። ዛሬ አቁም። ዛሬ ከአርጀንቲና ወገንን እንወጥራለን። አርጀንቲና ታልፋለች፣ ዓለም ዋንጫውን ታሸንፋለች። ከዚህ ውጭ ወይኔ ተመታ፣ ክረምት ተመታ። አንድ ጊዜ ይህንን ቪዲዮ እንመልከተው። እኔ የምፈልገው በፍጹም አይሳካም። እኔም በቃኝ ከዚህ በኋላ ማለት ነው። አቡዬ የሚቋጥርለት ቡድን ከተመለከታችሁ ከዛኛው ቡድን ጋር አጌኔስቱ ናችሁ። ለዛኛው የማይመቻችሁ ቡድን ቢሆን ራሱ ለዛኛው ቡድን ቋጥሩ ማለት እኔ በቃኝ። እንዴ አርሰናል ላይ እየቋጠረ አርሰናል የአርሰናል ዋንጫ በለው ማለት ከዛ ፖርቱጋል ላይ በትቋጥርሽ አልተሳካም። አሁን ከዛ አርጀንቲና ምናምን እየቋጠርሽባት ይኸው ፋይናል ልትደርስ ነው። አሁን ፍራንስ ምናምን እየቋጠረ ወደቀች። ስፔን ምንድነው? እኔም በቃኝ። እንዴ እኔ አቡዬ ከዚህ በኋላ ከቋጠርሽ እኔ ካንቺ አጌንስት ነኝ። እኔ የማይመቼ ቡድን ምናምን ቢሆን ራሱ እኔ እንዳልኳችሁ ኒውትራል ተመልካች ነኝ። አሁን ላይ ፖርቱጋል ላይ ቋጠር ኤቭሪቲንግ ጨርሻለሁ። አሁን ከዚህ በኋላ አይዶንግ በሽት አይዶንግ በፋክ ማለት ነው። ምንም ይፈጠር ምንም፣ ግን አቡዬ ከቋጠረ ተጠንቅ አይሳካም ማለት ነው። ምን ይሻላል? ምን ይሻለናል? እንዴ ያለ ፈጣሪ ግርጦት እንዳለ ደግሞ እኮ ቀን የሰራሁት ቪዲዮ ላይ ይሆናል። ለማንኛውም ጨዌ ነው ሀሳብ አስተያየታችሁ ኮሜንት ላይ ይመሻሹ። አሁን እኮ ጀማው ጋደም ብዬ እያሰብኩት ይህን የመሰለ የፈረንሳይ ቡድን እንዴት ሊወድቅ ቻለ? የፊፋ እጅ አለበት ወይ የሚለውን አሰብኩና ሊሆን አይችልም እሱ ገብቷል እና በምን ምክንያት ነው ሊሸነፍ የሚችለው ብዬ ሳስብ ይሄ ተውሳክ የሆነ አቡዬ የሚሉት ልጅ ሜንሽን አድርጉልኝ እዚህ ቪዲዮ። አንተ ተውሳከ ግስ የሆንክ ሰውዬ መርዝ የበላ ሁለተኛ ለአንድ ቡድን እቋጥራለሁ ስትል እንዳልሰማ። በተለይ ነገ አሁን ለእንግሊዝ እቋጥራለሁ ብለህ ስታወራ ራሱ በሰማይ ይለይልናል። እኔ እናንተ ከፍተኛ ደም መፋሰስ ውስጥ ነው የምንገባው። ከፍተኛ በቃ አርፈ የምታይ ከሆነ ኳስ አንተ ለማንም እንዳቋጥር አንተ እኔ በእውነት ነው እንዴ በተቃራኒው እድሜ ልክህን እንዴ የቁልቁለት ጉዞ አቡዬ ይቋጠርባችሁ ያለው 4 ቲሞች ማለት ነው። 4ቱም ይኸው እዚህ 4 ውስጥ ደረሱ። ዝም አልኩኝ። ጭራሽ ውድድሩን ሙሉ ምርጥ የነበረችው ለፈረንሳይ ይቋጠራል ብሎ መጥቶ ፈረንሳይ ነው አስለጥፎ አስወጣት። አቡዬ አንተ ስንፈ ተቋጠሩ ያለብህ ሰው ነህ። ውጣ አይነህን እንዳለ አይነ ሰበን ነው አጥፋለ ነገርኩ። አቡዬ ነውራም ባለቂ